ሄለን ሲጀመር አንቺ አያገባሽም ሴት አይደለሽ እንዴ እንዴት አትረጅኝም ሄለን ማለት ምን ማለት ነው ማለት እንዴት አትረጅኝም ሄለን እንዴ በቃ እሱ ካልፈለገ ታዲያ በግድ ሲጀመር አንቺ ምን አገባሽ ለምን እዚህ ጋር ትገቢያለሽ እኔና እሱ እናወራበት በቃ እንዴ አዳምጠኝ ትናንትም ዛሬም ለምን ጥለኸኝ ትሄዳለህ እናውራለን እባክህን ቆምና እናውራለን አልቀቀኝ እንዴ አውራት በቃ አልፈልግም ለምን ነው በዚህ ማልጥለሽ የምትሄጂው አንቺ እኔ ማውራት አልፈልግም ካልፈልግም የኔ መኖር እኮ ምንም ጥቅም የለውም አልፈልግም እሷን ማውራት እሺ አሁን ስላት ምንድነው የምትለው የምታወራው ነገር ለ300ኛ ጊዜ እየሰማሁት ነው ፓስፖርት አለ አንቺ ገብተሻል እኔ ፍላጎት የለኝም እኔ እኮ ባህሪክን ፍላጎት ምንም ነገር ሳላደርግ እኮ ነው ለአንተ ስሜት ያለኝ እኔ አፈቅርሃለሁ ግን ያን ነገር ደግሞ አንተ ምን ልታፈቅር የምትችለው አንቺ ፍቅር ማለት እሺ ጀምራ ፍቅር ምን ማለት እንደሆነ ሲጀምር አልገባሽ አይደለም ቢሆንም ያን እንዲሽ ያን የጠላውሽ ምን አደረኩኝ አንቺ አትጠብቅም እሺ ሉል በቃ አናግረኝና እንሂድበት አንቺን እንጨርስ እኔ ምን አደረኩሽ እንዴ አንቺ ያወራን ነበር አንቺ ያወራን ነበር በስርዓት እያወራን ነበር አያገባኝም ለምን ነው ምንም ከሌለ ለምን ከሌለሽ እኔ አክብሬሽ ነው የዛሬው ደግሞ በጣም አስገራሚ ነገር ተፈጠረ። እንግዲህ ሉልን አፍቅሬዋለሁ ብላ የመጣችው ከዱባይ የመዳም ቅመም አዲስ የፈጠረችው ግብ አለ። ሄሉ የምወድሽን ያህል ጠላውሽ እንዴት ሴት አይደለሽ እንዴ አትረጅኝም አላለችም? ዶማ እንዴ እና ታዲያ እንዴ እንዳለ ወንዶቹን አፍቅራችሁ በመጣችሁ ቁጥር ሄሉን እየሄዳችሁ ፊቷን የምጠፈጥፏት ሄሉን ስታዩት ቂጣ ናት ወይንስ ዳቦ ናት እንዴ? ወይንስ እንጀራ መሰለቻችሁ እየሄዳችሁ የምጠፈጥፏት ማለት ነው? እያዳሜ እየመጣች መድረክ ኮተታም ሄሉ ላይ እጇን ታሳርፋለች ማለት ነው። በቃ ሄሉ ወንዶቹ ሲያቅቷችሁ ሄሉ ላይ ነው እጃችሁን የምትዘረጉት ማለት ነው። ይቺ ልጅ ምን ታርጋችሁ እናንተ? አንቺ እኮ ያብና ማነው ስሙ ይሄ ነው ደግሞ አፌ ውስጥ የሚገባው ሉልን አፍቅረሽ አይደል እንደ መጣሽው አንቺ? ታዲያ ለምንድን ነው ሄሉን በጥፊ የምትመቻት? ራሱን ይዘሽ በጥፊ አጠፈጥፊው እንዴ? ህይወት እንዴት እንደተናደርኩ እዚህ ጋር በጥፊ ስመታት ማለት ነው። ሄሉ በነገራችን ላይ ማንም ሰው ላይ እጇን አታነሳም ማለት ነው። ልትማታ ትችላለች፣ ስሜታዊ ልትሆን ትችላለች፣ ግን ደግሞ ይሄን ያህልም አይደለችም ማለት ነው። ለፍቅር እንጂ ለጠብ አትመችም። እና በጥፊ ስለመታቸት ግን በጣም ተናድጃለሁ። እና ደግሞ በኮሜንት የመዳም ቅመሞችኛ በጣም ኩሩነን እንደዚህ አናደርግም እያላችሁ ነበር። አዎ ኩሩነን። እና ታዲያ እናንተ ኩሩ ከሆናችሁ ሁሉም ኩሩ ነው እንዴ? ፍቅር እኮ ነው። ፍቅር እኮ አይመርጥም። የመዳም ቅመም የሀብታም ልጅ የድሃ ልጅ ብሎ ፍቅር አይመርጥም። እሷም ወዲ አይደለም ከዱባይ ለከፍ እያለች የመጣችው አፍቅራው ነው እንዴ? ፍቅር እኮ የመዳም ቅመም ስለሆንኛ ፍቅር አይዘንም እንደኛ ድንጋይ ነን እንዴ? ፍቅር ማይዘን አረተው ንግባባ አረተው የመዳም ቅመም እንደዚህ አናደርግም አላላችሁ መሰላችሁ በኮሜንት እናኛ የመዳም ቅመም ፍቅር አይዘንም እንደ ድንጋዮች ነን ይዘናል። ለዛውም ደግሞ በተለይ ሶሻል ሚዲያ እያያናችሁ ተቀባብተው አምሮባቸው ምናምን ነው የሚመጡት። ለዛ ነው ፍቅር የሚይዘን። ስናያቸው ደግሞ እንደነግጣለን በአካል ሂደን ማለት ነው። ሰምታችኋል። ብቻ ግን ሄሉን በጥፊ መማታት አልነበረባትም። እቺ ዶማ የሆነች ልጅ ማለት ነው። ብቻ ግን እስቲ ምን እንደሚፈጠር አላውቅም መጨረሻ ላይ